እንደምን አላችሁ ውድ ተማሪዎች። በዛሬው ዕለት የምናየው የ10ኛ ክፍል ሂስቶሪ ዩኒት 5 ነው። የዩኒት 5 ግሎባል ኤንድ ሪጂናል ዴቨሎፕመንትስ ሲንስ 1945። ስለዚህ ሪጂናል እና ግሎባል ዴቨሎፕመንትን ከ1945 ጀምሮ ያለውን በአጠቃላይ ለዚህ ዩኒት 7 ጥያቄዎችን አዘጋጅተናል። እነዚህን 7 ጥያቄዎች በሁለት ፓርት ነው የምናቀርብ። ስለዚህ ለዛሬው ፓርት 1ን ይዘን እንቀርባለን ማለት ነው። ያው ሂስትሪ ብቻ ሳይሆን ሌሎች የትምህርት አይነቶችንም እንደዚሁ እያዘጋጀን እንገኛለን። እዚሁ የዩቲዩብ ቻናል ላይ መከታተል ትችላላችሁ። ይህንን ሂስትሪ እንዲሁም ሌሎችን የትምህርት አይነቶች ጥያቄዎቹን በመጽሐፍ መልክ አዘጋጅተናል። ያው ብዙ ጊዜና ብዙ ጉልበት ኢንቨስት የተደረገባቸው መጽሐፎች፣ ጥያቄዎቹ በቂ ማብራሪያ ያላቸው ከመልስ ጋር ማለት ነው። እነዚህን መጽሐፎች ማግኘት ከፈለጋችሁ ከታች ባለው ሊንክ ማግኘት ትችላላችሁ ማለት ነው። መጽሐፎቹ ያው ለእናንተ በፒዲኤፍ መልኩ ነው የተዘጋጁት። እነዚህን ፒዲኤፎች ከታች ባለው ሊንክ መሰረት አክሰስ ማድረግ ትችላላችሁ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላረጋችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። አሁን ወደ ጥያቄዎቹ እንሂድ። ነምበር 1 what was the predecessor of the United Nations? A. the European Union. B. the League of Nations. C. the Commonwealth of Nations. D. the North Atlantic Treaty Organization or NATO. B. the League of Nations. ይሄ League of Nations መጀመሪያ መቼ ነው የተቋቋመው? በ1926 ኦኬ። ዜን በ1926 ለምንድን ነው ሊግ ኦፍ ኔሽን የተቋቋመው? ቱ ፕሪቨንት ግሎባል ዋርስ ማለት ነው። የዓለም አቀፍ የጦርነት እንትኖችን ለመቀነስ እና ፕሪቨንት ለማድረግ ነው። በት ያው ሰክሰስፉል አልሆነም። ይሄ ሊግ ኦፍ ኔሽን እንደተቋቋመ ብዙ ስራዎችን ሳይሰራ ፌል አድርገዋል። ከዛ ግን ምን ተቋቋመ ማለት ነው? ዩናይትድ ኔሽንስ የሚለው ተቋቋመ ማለት ነው። ነምበር 2 which of the following is not one of the 6 main organs of the United Nations? A. the General Assembly. B. the Security Council. C. the Human Rights Council. D. the International Court of Justice. ኦኬ ሲ ዘ ሂውማን ራይትስ ካውንስል የሚባለው ከስድስቱ ሜን ኦርጋኖች ውስጥ አይደለም ማለት ነው። የዩናይትድ ኔሽንስ 6 ሜን ኦርጋንስ የሚባሉ አሉ። ከእነዚህም ምን ናቸው የሚያካትተው? ጀነራል አሴምብሊ የሚባላል፣ ሴኩሪቲ ካውንስል፣ ሴክሬታሪያት፣ ትረስትሺፕ ካውንስል፣ ኢንተርናሽናል ኮርት ኦፍ ጀስቲስ እና ኢኮኖሚክ ኤንድ ሶሻል ካውንስል የሚባሉ አሉት ማለት ነው። Number 3 what is the primary responsibility of the UN Security Council? A. overseeing international economic policies. B. settling trade disputes between nations. C. maintaining international peace and security. D. managing refugee and migration issues. C. maintaining international peace and security. ሶ ሴኩሪቲ ካውንስል ዋና ሪስፖንሲቢሊቲው ፒስ መፍጠር እና ሰላምን እና ሴኩሪቲን ማረጋገጥ ነው። ኢትስ ዘ ሞስት ፓወርፉል ቦዲ ኦፍ ዘ ዩኤን ማለት ነው። ኦኬ ይሄ ሴኩሪቲ ካውንስል የሚባለው በጣም ፓወርፉል ከሚባሉት ውስጥ አንዱ ነው። ኢትስ ሬስፖንሲብል ፎር ፒስ ኪፒንግ ሳንክሽንስ ኤንድ ሚሊታሪ አክሽንስ ዌን ነሰሰሪ ማለት ነው። በሚያስፈልግ ሰዓት ሚሊታሪ አክሽንም የሚወስድ ኦርጋን ነው ማለት ነው ይሄ ሴኩሪቲ ካውንስል። ኦኬ ነምበር 4 what principle of the UN ensures that all member states have equal sovereignty? A. the principle of collective security. B. the principle of sovereignty equality. C. principle of non-intervention. D. principle of international cooperation. B. the principle of sovereign equality ማለት ነው። so the UN operates on the principle of all its member states። ስለዚህ ሜምበር ስቴት የሚባሉት አባል ሀገራት አሉት የዩኤን ማለት ነው። እነዚህ አባል ሀገራት ኦፕሬት በሚያደርጉበት ፕሪንሲፕል ነው የሚተዳደረው ማለት ነው። ምንድነው ቤዝድ ኦን የነሱ ያላቸው ፓወር ምንድነው? ኢኳል ሶቨሬኒቲ እንላለን ማለት ነው። ነምበር 5
ዋት ኢዝ ዘ ሮል ኦፍ ትረስትሺፕ ካውንስል? ኤ ማኔጂንግ ዘ ዩኤንስ ፋይናንሻል ሪሶርስስ፣ ቢ አሲስቲንግ ቴሪቶሪስ አንደር ሶቨሬን ሩል to gain independence, C supervising international peace treaties, D cooperating humanitarian aid programs, B assisting territories under sovereign rule to gain independence ማለት ነው። ይህ ትረስትሺፕ ካውንስል የሚባለው አንዱ የዩኤን ኦርጋን ነው። ከሲክስ ኦርጋኖች ውስጥ አንዱ የትረስትሺፕ ካውንስል የሚባለው ነው። ስለዚህ ምንድነው በዋናነት እንትን የሚለው ድሮ ለምሳሌ በኮሎናይዜሽን የተያዙ ሀገሮችን ምንድነው ኢንዲፔንደንት እንዲሆኑና ቴሪቶሪያቸው በስርዓት እንዲከበር ፋሲሊቴት የሚያደርግ ወይም አሲስት የሚያደርግ ነው ማለት ነው። ሶ ኮምፕሊት ኤስቲሜሽን ባይ 1994 እስከ 1994 ድረስ በፈረንጆች አቆጣጠር ነበር ስራውን በትክክል እየሰራ ብዙ ኮሎናይዝ የተደረጉ ሀገሮች ኢንዲፔንደንት እንዲሆኑ እየሰራ ነበረ ማለት ነው። 6 which of the following is not a primary goal of the United Nations? A maintain international peace and security, B promoting economic and social development, C controlling global trade policies, D protecting human rights. C ኮንትሮሊንግ ግሎባል ትሬድ ፖሊሲስ ነው። ይህ የዩናይትድ ኔሽን ፕራይመሪ ጎሎ አይደለም። ስለ ትሬድ ምናምን ነገር ብዙ እንትን አይልም ማለት ነው። ሞር ሴኩሪቲ ላይ ሞር የፖለቲካል ኢሹ ላይ ነበረ ፎከስ እያደረገ የነበረ ማለት ነው። ሶ ኳይል ዘ ዩኤን ሰፖርት ኢኮኖሚክ ዴቨሎፕመንት ያው ሰፖርት ያደርጋል፣ ነገር ግን ኢት ዳዝ ኖት ዳይሬክትሊ ኮንትሮል ግሎባል ትሬድ ፖሊሲስ ማለት ነው። ኦኬ which are managed by ኦርጋናይዜሽንስ ላይክ ዘ ወርልድ ትሬድ ኦርጋናይዜሽን ወይም WTO የሚባል አለ። በሱ አማካኝነት ያው ፖሊሲዎችና የተለያዩ የንግድ እንትኖች ምን ይደረጋሉ? ፖሊሲዎች ኮንትሮል ይደረጋሉ በት ኖት ባይ ዘ ዩናይትድ ኔሽንስ። 7 which of the following is not a weakness of the League of Nations? A failure to prevent aggression by Japan, Italy and Germany, B lack of participation by major powers, notably the United States, C ineffective dispute resolution mechanisms, D absence of permanent body for decision making. D absence of permanent body for decision making። ይሄኛው የሊግ ኦፍ ኔሽን ዊክነስ አይደለም ማለት ነው። ሶ ዘ ሊግ ኦፍ ኔሽን had a permanent secretariat but its failure to enforce the decisions especially without the participation of the powerful nations። እነዚህ የፓወርፉል ኔሽንስ ብዙ ፓርቲሲፔት እያደረጉ ስላልነበረ ኮላፕስ እንዲሆን ሆኗል ማለት ነው። 8 which of the following is not one of the UN's main goals? A maintain international peace and security, B promoting respect for human rights, C promoting international military interventions, D collaborating on economic, social and cultural issues. C promoting international military interventions። ስለዚህ ይሄ the UN's main goal focus on the peace, diplomacy, human rights and collaboration in resolving global challenges። ስለዚህ not promoting military interventions ስለ ሚሊታሪ ኢንተርቬንሽን ወይም የሚሊታሪ ጣልቃ ገብነትን ዋና ጎሉ አይደለም ማለት ነው የዩኤን። 9 which of the following is a fundamental principle of the UN? A the use of force to resolve international conflicts, B sovereign equality of its member states, C prioritization of economic power, D nationalism and self-determination. B sovereign equality of its member states. Okay, so the UN based on the principle sovereign equality, all member states regardless of size or power
ሀብ ኢኳል ስታንዲንግ ማለት ነው። ፓወርፉልም የሆኑ ዝቅተኛ ኢኮኖሚም ወይም በጣም ሀብታም ሀገራት የሚሆኑ እነዚህ ሜምበር ስቴትስ የሚባሉት ሶቨሪን ነው ማለት ነው። ሶቨሪን ኢኳሊቲ አላቸው ማለት ወይም ኢኳል ናቸው ማለት ነው። ቴን which of the following bodies assist the General Assembly in the promoting international economic and social cooperation? A. The Economic and Social Council ECOSCO. B. The International Court of Justice. C. The Secretariat. D. The Trusteeship Council. ኤ the Economic and Social Council የሚባለው ነው ማለት ነው። ይሄ ጀነራል አሴምብሊን አሲስት የሚያደርግና ምን የሚያደርግ የኢንተርናሽናል ኢኮኖሚክ ኤንድ ሶሻል ኮኦፕሬሽን ፕሮሞት የሚያደርግ በጣም የሚያበረታታ አካል ነው ይሄ ኢኮኖሚክ ኤንድ ሶሻል ካውንስል የሚባለው። 11 what is the main responsibility of the UN secretariat? A. to handle legal disputes between countries. B. to support peacekeeping operations and international conferences. C. to manage the UN's budget. D. to control security council's decisions. Okay, B. to support peacekeeping operations and international conference ማለት ነው። ሶ ይሄ የዩኤን ሴክሬታሪያት አንዱ ሪስፖንሲቢሊቲ ነው ማለት ነው። 12 which body of the UN help countries under the foreign rule to attain independence? ነፃ እንዲወጡ ኢንዲፔንደንት እንዲሆኑ የሚያግዘው የዩኤን ቦዲ ወይም የዩኤን ኦርጋን ምን ይባላል? A. the General Assembly. B. the Trusteeship Council. C. the Economic and Social Council. D. the International Court of Justice. Okay, B. the Trusteeship Council የሚባለው ይሄ ምን ይባሉ ዲፔንደንት የሆኑ ሀገሮች ወይም በሌላ ሀገር ጣልቃ ተገብቶባቸው እንደ ኮሎኒ የነበሩ ሀገሮች ነፃ እንዲወጡ የሚያደርግና የሚያግዝ ነው ይሄ ትረስቲሺፕ ካውንስል የሚባለው። 13 which event marked the beginning of increasing tensions between the US and the Soviet Union after World War II? A. the signing of the Treaty of Versailles. B. the Potsdam Conference. C. the Yalta Conference. D. the launch of Sputnik. B. the Potsdam Conference ይባላል። ይሄ ከሁለተኛው የዓለም ጦርነት በኋላ ያው ሁለት ሀያላን ሀገራት ተፈጥረዋል ማለት ነው። ማንና ማን? ሶቪየት ዩኒየን ወይም ሶቪየት ህብረትና ዩኤስ አሜሪካ ማለት ነው። እነዚህ ሁለት ሀያላን ሀገራት ቴንሽን ነበረ። ምንድነው? የኮልድ ዋር ወይም ቀዝቃዛ ጦርነት የሚባለው ነበረ ማለት ነው። ቀዝቃዛ ጦርነቱ ምንድነው? በሁለት ጎራ ተከፍለው ዩኤስ የምዕራቡን ወይም ምዕራባውያንን ይዛ ከጎኗ አሰልፋ፣ ሶቪየት ዩኒየን ደግሞ የምስራቅ ክፍሉን ወይም ምስራቃውያንን አንድ ላይ አድርጋ ሁለት ቡድን ሆነው የኮልድ ዋር ወይም የቀዝቃዛው ጦርነትን እያካሄዱ ነበረ ማለት ነው። ቀዝቃዛው ጦርነት ማለት ያው በቃል ወይም ደግሞ በማስፈራራት አንዱ መሳሪያ በማሳየት በተለያዩ ፓወራቸውን በማሳየት የቃላት ጦርነት የሚያደርጉት ነበር። ይሄ ቀዝቃዛ ጦርነት የሚባለው ማለት ነው። ዜን ይሄ ቴንሽን ኢንክሪዝ እንዲያደርግ ያደረገው ኤቨንት ምንድነው? ዘ ፖስትዳም ኮንፈረንስ ማለት ነው። እዛ ኮንፈረንስ ላይ የተካሄዱ የተለያዩ እንትኖች ናቸው። ሶ ዘ ፖስትዳም ኮንፈረንስ ኢን 1945 1945 በፈረንጆች ማለት ነው highlighted the growing tension between the UN and the Soviet Union, especially ስታሊንስ ፕላን። ስታሊን የሶቪየት ዩኒየን ገዢ የነበረ ፕሬዚዳንት የነበረ ማለት ነው። to consolidate Soviet control of Eastern Europe became clear ማለት ነው። ሶ የኢስተርን ዩሮፕን ወይም ደግሞ የምስራቁን ክፍል ዶሚኔት እንድታደርግ እየሰራ ስለነበረ ይሄኛው ስታሊን የሚባለው ከፍተኛ የሆነ ውጥረት ውስጥ ነበሩ ማለት ነው። 14 what was the Iron Curtain? A. the military alliance between the US and the USSR. B. the trade barrier between Eastern and Western Europe. C. a political boundary dividing Europe into communist and non-communist zones.
ዲ a physical wall separating east and west Berlin ሲ a political boundary dividing Europe into communist and non-communist zones ይህ አይረን ከርቴን የሚባለው ኮሚኒስት እና ነን ኮሚኒስት ዞን ተብለው ለሁለት ተከፈሉ ማለት ነው። ኦኬ ይሄ ምንድነው? ፖለቲካል ሚሊታሪ እና አይዲዮሎጂካል ቤሪየር ማለት ነው። ሶስቱንም የያዘ ማለት ፖለቲካል አለው፣ ሚሊታሪ አለው፣ አይዲዮሎጂው ኮሚኒስት እና ነን ኮሚኒስት ተብሎ ኢስተርን ዩሮፕ ፍሮም ዘ ዌስት ማለት ነው። ስለዚህ ምስራቅና ምዕራብ ማለት ነው። ምስራቅ ክፍሉ ወደ ኮሚኒስት፣ ይህ ምዕራብ ክፍሉ ደግሞ ነን ኮሚኒስት አይነት ጎራ እንዲሆኑ ነው ይሄ አይረን ከርቴን የሚባለው ኢቨንት የነበረው ማለት ነው። 15 what was the primary characteristic of the Cold War? A. The direct military conflict between the US and the USSR. B. A series of peaceful negotiations. C. Political conflict, military tension, and proxy war without direct large-scale war. D. Economic cooperation between the superpowers. Okay, C. Political conflict, military tension and proxy wars without direct large-scale war ማለት ነው። ስለዚህ የቀዝቃዛው ጦርነት ወይም ኮልድ ዋር የምንለው ምንድን ነበረ? በዚህ በሱፐር ፓወርስ የሚባሉት አሜሪካ እና ዩኤስኤስአር ማለት ነው፣ ሶቪየት ህብረት ምን ነበራቸው? ፖለቲካል ኮንፍሊክት ነበረ፣ ሚሊታሪ ቴንሽን ወይ ውጥረት ነበረ እና ፕሮክሲ ዋር። ፕሮክሲ ዋር ማለት ቀጥታ ሁለቱ አሜሪካ እና ሶቪየት ህብረት አይደለም የሚዋጉት ማለት ነው። ፕሮክሲ ዋር ነበር የሚያካሂዱት። ፕሮክሲ ዋር ምን ማለት ነው? ኢንዳይሬክትሊ ሌላ ሀገርን ተጠቅሞ ጦር መግጠም ማለት ነው። ለምሳሌ በአሁኑ ሰዓት ራሽያ እና ዩክሬን ጦርነት ላይ ናቸው። ከዛ ምን ያደርጋሉ? እነዚህ ምዕራባውያን የሚባሉት ዩክሬንን ያግዛሉ። ምዕራባውያን ዳይሬክትሊ ከራሽያ ጋር ጦርነት አልገጠሙም፣ ግን ዩክሬንን ስለሚያግዙ ምዕራባውያን ፕሮክሲ ዋር እያካሄዱ ነው ማለት ነው። በተዘዋዋሪ የሚደረግ ጦርነት ማለት ነው። ሶ የዛኔም በቀዝቃዛ ጦርነት ጊዜም እንደዚህ አይነት እንትኖች ነበሩ ማለት ነው። ኦኬ 16 what did the Soviet Union primarily aim to achieve by the establishing satellite nations in the Eastern Europe? A. To promote free election in that region. B. To protect USSR from potential attacks. C. To expand Soviet nuclear capabilities. D. To support anti-communist movement. ኦኬ ቢ ቱ ፕሮቴክት ዩኤስኤስአር ፍሮም ደ ፖቴንሻል አታክስ ማለት ነው። ይሄ ሳተላይት ኔሽንስ በሚል እንትን የሶቪየት ዩኒየን አችቤል ያደረገችው ምንድን ነበር? ጎል ነበረ ማለት ነው። ኢን ዘ ኢስተርን ዩሮፕ ምን ለማድረግ ነው? ዩኤስኤስአር ከሌሎች ከምዕራባውያን ራሷን ለመጠበቅ በሚል ማለት ነው። በዛን ሰዓት ማን ነበር? ስታሊን ማለት ነው። ስታሊን wanted to create the buffer zone of friendly communist countries along the USSR western border to protect from the future invasions ማለት ነው። ስለዚህ ይሄ ስታሊን ምንድን ነበረ? ኢስተርን ሀገራትን ጓደኞች ምንድን ነው የራሱ ግሩፕ ውስጥ በማስገባት ዩኤስኤስአርን ፕሮቴክት ለማድረግ ከፍተኛ ጥረት ያደርግ ነበረ ማለት ነው። 17 which of the following was not a strategy used by the US and the USSR during the Cold War? A. The arms race. B. The espionage. C. Proxy wars. D. Direct military confrontation. D. Direct military confrontation አልነበረም ማለት ነው። ይሄ በኮልድ ዋር ወይም በቀዝቃዛ ጦርነት ጊዜ ዳይሬክት አንዱ ከሌላኛው ሀገር ጋር የሚያደርጉት ጦርነት አልነበረም። በት ይሄ ስፖይኔጅ የሚባለው ነበረ። ፕሮክሲ ዋር ማለት ኢንዳይሬክት ዋር ፕሮፓጋንዳ ነበረ፣ የቃላት ጦርነት ማለት ነው፣ ማስፈራራት። እንደዚሁ አርምሬስ የሽኩቻ ምንድን ነው እኔ እንደዚህ አይነት መሳሪያ አለኝ ፓወርፉል ነኝ በማለት አንዱ የሆነ መሳሪያ ሲሰራ ሌላኛው ደግሞ ሌላ
የተሻለ መሳሪያ ሰርቶ በማሳየት የሚደረግ ሽኩቻ ነበረ ማለት ነው። 18 which event is associated with the start of the US and Soviet arms race? A. The Potsdam Conference. B. The bombing of Hiroshima and Nagasaki. C. The Cuban Missile Crisis. D. The signing of the Helsinki Accords. ቢ ዘ ቦምቢንግ ኦፍ ሂሮሺማ እና ናጋሳኪ የሚባሉ የጃፓን ከተሞች ማለት ነው በቦምብ በአሜሪካ አማካኝነት የተደበደቡበት ጊዜ ማለት ነው። ሶ ዘ ዩኤስ ዩዝ አቶሚክ ቦምብ ኢን 1945 ማለት ነው። 1945 ላይ አቶሚክ ቦምብ በመጠቀም ሁለት የጃፓን ከተሞችን ያወደመችበት ማለት ነው። ሶ ማርኪንግ ኢትስ ዘ ቢጊኒንግ ኦፍ ኒውክሊየር አርም ሬስስ ማለት ነው። የኒውክሊየር ጦርነት ወይ የኒውክሊየር መሳሪያዎች እንደታጠቁ አንዱ ለሌላኛው ያሳዩበት ወቅት ነው ማለት ነው። ስለዚህ አሜሪካ የጃፓን እነዚህ ሁለት ሂሮሺማ እና ናጋሳኪ የሚባሉ ከተሞችን በአቶሚክ ቦምብ ስትደበደብ ያው በዛውም ምን እያሳየች ነው ማለት ነው? አቶሚክ ቦምብ አለኝ እያለች ነው ለራሽያ ማለት ነው። and the USSR developing their own atomic and nuclear arsenals ማለት ነው። ስለዚህ ያንን በማየት ደግሞ ሶቪየት ዩኒየን የራሷን አቶሚክ ቦምብ እና ኒውክሊየር አርምስ ታጥቃለች ማለት ነው። 19 what was the main goal of the US Marshall Plan during the Cold War? A. To prevent the spread of communism by providing economic aid to Europe. B. To establish a military alliance with Western Europe. C. To launch a nuclear weapons program. D. To divide Europe into communist and capitalist zones. Okay, A. To prevent the spread of communism by providing economic aid to the Europe ማለት ነው። ስለዚህ ይሄ ዩኤስ ማርሻል ፕላን የሚባል ነበረ ማለት ነው። በቀዝቃዛው ጦርነት ጊዜ ዋና እቅዱ ምንድን ነበረ? አውሮፓዎችን በኢኮኖሚ ማገዝ። ያው አሜሪካ ካፒታሊስት ሀገር ነች፣ ራሽያ ደግሞ ወይም ዩኤስኤስአር ኮሚኒስት ነች ማለት ነው። ስለዚህ ኮሚኒስት እንዳይስፋፋ አውሮፓዎችን ማን ያግዝ ነበረ? አሜሪካ ማለት ነው። ይሄ አውሮፓዎችን የማገዝ ሂደት ማርሻል ፕላን ይባል ነበረ ማለት ነው በቀዝቃዛው ጦርነት ጊዜ። 20 what was the primary reason for the creation of the NATO in 1949? A. To support Soviet expansion in Europe. B. To contain the spread of communism in Europe. C. To promote economic cooperation between Europe and the US. D. To oppose Japan's imperialism. Okay, B. To contain the spread of communist in Europe ማለት ነው። ይሄ ኔቶ የተቋቋመ ዋና ዓላማው ምንድን ነው? በቀዝቃዛው ጦርነት ጊዜ ማለት ነው ኮሚኒስት እንዳይስፋፋ ማለት ነው። የኮሚኒዝም እንዳይስፋፋ ለማድረግ ነው። አውሮፓውያንን አንድ ላይ በማስተባበር የተቋቋመ ነበር ማለት ነው። ማንን ለመቃወም ነው? ማንን ለመከላከል ነው? ሶቪየት ዩኒየን ለመከላከል እና ሶቪየት ዩኒየን ኮሚኒዝም የሚባለውን ርዕዮተ ዓለም በአውሮፓ ምድር እንዳታስፋፋ የሚከላከል ተደርጎ ነበር ይሄ ኔቶ የተቋቋመው ማለት ነው። 21 what was the primary goal of the Warsaw Pact created in the 1955? A. To form a mutual defense agreement among Western European nations. B. To promote economic cooperation between Eastern Europe and the USSR. C. To create a military alliance of Soviet Union and its satellite states. D. To provide military aid to non-communist countries. Okay, C. To create a military alliance of Soviet Union and its satellite states ማለት ነው። ስለዚህ የአሜሪካ ኔቶን አሜሪካ ወይም የኢስተርን የሚባሉት ኔቶን ሲያቋቁሙ እነሱ ደግሞ ምን አቋቋሙ ማለት ነው? ዋርሳው ፓክት የሚባለው ማለት ነው። ምን ለማድረግ ነው? የወታደራዊ
ምንድነው ወታደራዊ ግሩፕ መፍጠር ማለት ነው። ከማን ጋር? ሶቪየት ዩኒየን ከጓደኞቿ ወይም ከአጋር ሀገራት ጋር አንድ ላይ የፈጠረችው ህብረት ማለት ነው። ይሄ ዋርሳው ፓክት የሚባለው። ኦኬ 22 which of the following was a major characteristic of the Cold War in the term of military strategy? A. Extensive use of nuclear weapons. B. Proxy wars fought by other countries on behalf of the superpowers. C. Full-scale military conflict between the US and USSR. D. The peaceful resolution of the conflict between superpowers. Okay, B. Proxy wars fought by other countries on behalf of the superpowers ማለት ነው። እነዚህ ሱፐር ፓወር የሚባሉ እነማን ነበሩ? የቀደም እንዳልነው ዩኤስኤስአር እና አሜሪካ ማለት ነው። ሁለት ሀገሮች ሱፐር ፓወር ነበሩ። እነሱ እርስ በርስ አይጣሉም፣ ነገር ግን ሌሎች ሀገራትን እርስ በርስ ያጣሉ እና ምን ያካሄዱ ነበረ? ፕሮክሲ ዋር ያካሄዱ ነበር ማለት ነው። ስለዚህ የኮልድ ዋር ዋና ካራክተሪስቲኩ ሚሊተሪ ስትራቴጂው የፕሮክሲ ዋር ነበረ ማለት ነው። 23 what was the primary aim of Truman Doctrine? A. To promote economic growth in Western Europe. B. To stop the spread of communism. C. To establish democratic governments in Eastern Europe. D. To provide military aid to Japan. B. To stop the spread of communism ማለት ነው። ኦኬ ይህ ትሩማን ዶክትሪን ይባላል። this doctrine prevent the spread of communism especially in Greece, ቱርክ እና other regions ይሄ በሶቪየት መስፋፋት በጣም ስጋት የነበረባቸው ሀገራት ነበሩ። ስለዚህ ወደ እነሱ ሀገራት ኮሚኒዝም እንዳይስፋፋ ስቶፕ ለማድረግ ፕሪቨንት ለማድረግ ይሄ ትሩማን ዶክትሪን የሚባለው ነበረ ማለት ነው። 24 which country rejected the aid the Marshall Plan? A. Italy. B. the Soviet Union. C. France. D. Western Germany. B. the Soviet Union. ሶቪየት ዩኒየን ሲጀመር ከዚህ ከማርሻል ፕላን ተቃራኒ ነች። ማርሻል ፕላን በዩናይትድ ስቴትስ ነው የተቋቋመው። ስለዚህ ይህንን በተቃራኒ ጎራ የተቋቋመን እንትን ሪጀክት ታደርጋለች ማለት ነው ሶቪየት ዩኒየን። so the Soviet Union rejected the Marshall Plan, denouncing it dollar imperialism and forbidding its satellite states from participating ማለት ነው። ሌሎች ራሷ ሪጀክት ማድረግ ብቻ አይደለም፣ ሌሎች የሶቪየት ዩኒየን አጋር የሚባሉ ሳተላይት ስቴት የሚባሉትንም ይህንን እንዲቃወሙ ታደርግ ነበረ ማለት ነው። 25 what was the Soviet response to the Marshall Plan? ዜን መቃወሟ ዜን በምንድን ነው የገለጸች? ተቃውሟን ሪጀክት ማድረጓን ማለት ነው ሶቪየት ዩኒየን ይሄ ማርሻል ፕላን የሚባለውን። ኤ the Warsaw Pact. B. the Plan. C. the Berlin Blockade. D. the Cold War. B. the ሞሎቶ ፕላን ይባላል ማለት ነው። ለዚህኛው ለማርሻል ፕላን ያው አሜሪካ የሆነ ነገር ስታቋቁም ዩኤስኤስአር የሆነ ነገር ታቋቁማለች። ሚሊታሪ ከሆነ ዩኤስኤስአር ሚሊታሪ፣ ያኛው የኢኮኖሚ ከሆነ ራሽያም የኢኮኖሚ በተቃራኒ ማቋቋም ነበረ ማለት ነው። የዛኔ በዋናነት ፎከስ የሚያደርጉት ዩኤስ ምንድነው አይሜን ሶቪየት ዩኒየን የምትባለው ዴቨሎፕድ ዘ ሞልቶ ፕላን ቱ ፕሮቫይድ ኤድ ኢስተርን ዩሮፒያን ካንትሪስ አላይን ዊዝ ኢት ሪስፖንስ ቱ ዘ ማርሻል ፕላን ማለት ነው። ለማርሻል ፕላን መልስ የሚሆን የመልስ ምት የሚባል የሞልቶ ፕላንን አቋቋመች ማለት ነው። ያቋቋመችው ኢስተርን ዩሮፒያን ካንትሪስ ለማገዝ ማለት ነው። ኦኬ 26 which of the following was one of the main economic motivations behind the Marshall Plan? A.
to stop the spread of fascism. B. To help the Soviet Union rebuild its economy. C. To provide a market for American goods. D. To promote free trade in Asia. Okay, C. To provide a market for American goods. ይሄ ማርሻል ፕላን ያው የአሜሪካ ስለሆነ በዋናነት ሊድ የምታደርገው ዋና እንትኑ ምንድን ነው? ኢኮኖሚን ለአውሮፓውያን እንዲያንሰራሩ በጦርነት የተጎዱ አውሮፓውያን እንዲያንሰራሩ እና ኢኮኖሚያቸው ከፍ እንዲል እየተደረገ ነበር ይሄ ማርሻል ፕላን የሚባለው ማለት ነው። ሶ ምን ያደርጋል ማለት ነው? ኢኮኖሚውን ለመደገፍ ሲባል የአሜሪካ ኢኮኖሚ በዛው ልክ የአሜሪካ ማርኬት እየተነቃቃ እና የአሜሪካ ጉድስ የሚባሉት የተሻለ እንትን ነበራቸው ማለት ነው። 27 which of the following was one of the main consequences of the Berlin blockade? A. The reunification of Germany. B. The formation of NATO. C. The establishment of the European Union. D. The dissolution of the Soviet Union. Okay, B. The formation of NATO. ይህ ምንድነው? በርሊን ብሎኬድ የሚባለው intensified tensions and lead to the formation of NATO as a military alliance ማለት ነው። ስለዚህ ሚሊተሪ አላያንስ ተደርጎ ወይም የሚሊተሪ ህብረት ተደርጎ የተቋቋመው ነው ይሄ ኔቶ የሚባለው። አፍተር ምንድነው የበርሊን ብሎኬድ ከተባለ በኋላ ማለት ነው። 28 what was the main reason for the creation of the German Federal Republic ወይም FRG in 1949? A. To unify Germany. B. In response to the Soviet Union's actions. D. To establish East Germany. D. In reaction to Berlin blockade. D. In reaction to the Berlin blockade ማለት ነው። ኦኬ ስለዚህ ይሄ የጀርመን ፌዴራል ሪፐብሊክ ዋና እንትኑ ለመቋቋሙ ዋና ምክንያት ምንድነው? ይሄ በርሊን ብሎኬድ የሚባለው እንትን ለማለት ማለት ነው፣ ሪስፖንስ ለማድረግ ነው። ኢንክሪዚንግ ዘ ዲቪዥን ኦፍ ጀርመኒ ማለት ነው። 29 what was the Warsaw Pact? A. A military alliance between the Soviet states and Berlin. B. A trade agreement between Eastern European countries. C. A military bloc formed by the Soviet Union and its alliance. D. A diplomatic treaty between the US and the Soviet Union. C. A military bloc formed by the Soviet Union and its allies ማለት ነው። ሶ የዋርሳው ፓክት በማን የተቋቋመ ነው? በ1955 በዩኤስኤስአር አማካኝነት ለማን መልስ ምት ነው ይሄ የተቋቋመው? ለኔቶ ማለት ነው። ኔቶ በሌሎች በአሜሪካ በኩል ሲቋቋም ዩኤስኤስአር ደግሞ ይህንን ዋርሳው ፓክትን አቋቋመች። 30 which event initiated the Cold War arms race? A. The Korean War. B. The dropping atomic bomb on Japan. C. The Berlin blockade. D. The Cuban Missile Crisis. B. The dropping of atomic bombs on Japan ማለት ነው። ስለዚህ ቀዝቃዛው ጦርነት በጣም እንትን የሄደው በ1945 አሜሪካ የሂሮሺማ እና ናጋሳኪ የሚባሉ የጃፓን ከተሞችን በቦምብ ከደበደበች በኋላ ቀጥታ የኒውክሊየር ጦርነት ውድድር ተጀመረ ማለት ነው። ዜን ይሄ የቀዝቃዛው ጦርነትም ዋና የውድድር እንትን ነበረ ማለት ነው። 31 what was the name of the first Earth satellite launched by the Soviet Union? A. Sputnik. B. Luna. C. Soyuz.
ዲ አፖሎ፣ ኤ ስፑትኒክ ትባላለች ወደ የተወነጨፈችው ሳተላይት ማለት ነው የሶቪየት ዩኒየን። ዘፈርስት እርዝ ሳተላይት ትባላለች። በቃ የመጀመሪያውን ሳተላይት በአለማችን ላይ ያው የሶቪየት ዩኒየን ወይም ሶቪየት ህብረት በ1957 ዓመተ ምህረት በፈረንጆች አቆጣጠር ማለት ነው ስፑትኒክ የተባለችዋን ሳተላይት አመጠቀች ማለት ነው። 32 which countries were the original 12 members of the NATO? A United States, Soviet Union, France and Italy. B United States, Great Britain, France and Canada. C United States, Great Britain, France, Italy, Portugal, Norway, Denmark, Iceland, Canada, Belgium, the Netherlands and Luxembourg. D United States, German, France and Spain. ሲ እነዚህ ናቸው። እነዚህ ሀገራት 12 ሜምበር ስቴትስ ኦፍ ኔቶ ይባላሉ። ኔቶን የፈጠሩት ማለት ነው። ከአሜሪካ ፊት አውራሪ ሆነው ከፊት ሆነ ኔቶን የኮሚኒስት ወይም ኮሚኒዝምን ለመቃወም የተቋቋሙ ሀገሮች ናቸው። አንድ ግሩፕ የሆኑ ሀገሮች ማለት ነው። 33 what was the main goal of the Warsaw Pact? የዋርሳው ፓክት ሜን ጎሉ ምንድን ነበረ? ይሄ ዋርሳው ፓክት ማለት የኔቶ ተቃዋሚ ማለት ወይም ደግሞ ኔቶን የኔቶ የመልስ ምት ማለት ነው። ኤ ቱ ክሬት ዘ ዩኒፋይድ ጀርመን፣ ቢ ቱ ዲፌንድ አጌንስት ኔቶ፣ ሲ ቱ ፕሮሞት ኢኮኖሚክ ኮላቦሬሽን፣ ዲ ቱ ክሬት ዘ ዩሮፒያን ዩኒየን። ያ ቢ ቱ ዲፌንድ አጌንስት ኔቶ ማለት ነው። ሁለት ያው ተቃራኒ ጎራዎች ብለናል አይደል? ሱፐር ፓወርስ የሚባሉት ዩኤስኤስአር እና ዩኤስኤ ወይም አሜሪካ ዜን አሜሪካ ሌሎች እነዚህ 12 ኦሪጂን ካንትሪስ ወይም ሜምበርስ ይዛ ኔቶን ስታቋቋም፣ ሶቪየት ዩኒየን ደግሞ ሌሎች ሀገሮችን ይዛ ዋርሳው ፓክትን አቋቋመች ኔቶን ለመቃወም ማለት ነው። 34 what was the primary purpose of the arms race during the Cold War? A to promote technological advancement, B to achieve nuclear supremacy over the enemy, C to foster international cooperation, D to prevent the spread of communism. B to achieve the nuclear supremacy of the enemy ማለት ነው። ስለዚህ በኮልድ ዋር ጊዜ በዋናነት የነበረው የአርም ሬስ ወይም ደግሞ የጦርነት ውድድር ዋና እንትኑ ምንድን ነው? አንዱ የሌላኛው ሱፐርማሲ ኦፍ ዘ አዘር ማለት ነው። እኔ የበላይ ነኝ፣ ታላቅ ነኝ፣ ኃያል ነኝ የማለት እንትን ነበረ ማለት ነው። ኦኬ 35 ለዛሬው የፓርት 1 ማለት ነው የመጨረሻ ጥያቄ ነው። who lead the Chinese Communist Party CCP during the Chinese Civil War? A ሻንግ ካይ ሼክ፣ ቢ ማኦ ዜዲንግ፣ ሲ ሰን ያንሰን፣ ዲ ዡ ኢሌኒ። ኦኬ ቢ ማኦ ዘዱንግ ይባላል። ማኦ ዘቱንግ የሚባለው ይሄ የኮሚኒስት ፓርቲ ይመራ የነበረ ማለት ነው። ይሄ ኮሚኒስት ያው ኮሚኒዝም ከራሽያ ነው ዋናው የተነሳው። ስለዚህ ይሄ ማኦ ዘቱንግ ወይም ደግሞ ማኦ ዘዱንግ ይባላል። ማኦ ዘዱንግ ሌድ ዘ ቻይኒስ ኮሚኒስት ፓርቲ ዱሪንግ ዘ ሲቪል ዋር ኤንድ ቢካም ዘ ፋውንዲንግ ፋዘር ኦፍ ዘ ሪፐብሊክ ፒፕልስ ሪፐብሊክ ኦፍ ቻይና፣ የአሁኗ ቻይና ማለት ነው። የአሁኗ ቻይና የምትባለው ምንድን ነው? ሪፐብሊክ ፒፕልስ ሪፐብሊክ ኦፍ ቻይና ወይም ደግሞ ፒአርሲ እንላታለን ማለት ነው። ስለዚህ ይቺ አሁን ያለችዋን ቻይና የመሰረተው ማኦ ዜዱንግ የሚባለው የኮሚኒስት ምንድነው መሪ ማለት ነው። ኮሚኒዝም ከራሽያ ተነሳ ወደ ቻይና እና ወደ ሌሎች በርካታ ሀገሮች ተስፋፍቷል። ኦኬ የዛሬውን የጥያቄና መልስ ዝግጅታችንን ጨርሰናል። የሂስትሪ 10ኛ ክፍል
ፓርት 1 በዚህ ጨርሰናል። ፓርት 2 እንቀጥላለን፣ በሚቀጥለው ይዘን እንቀርባለን። ያው ሂስትሪ ብቻ ሳይሆን ሌሎች የትምህርት አይነቶችንም በርካታ ጥያቄዎችን እየሰራን እንገኛለን። ሙሉ ዩኒቱን በመጽሐፍ መልክ አዘጋጅተናል። ይህንን የጥያቄና መልስ ጥያቄዎቹ ከፊት ለፊት አሉ። ከጀርባ ከመጽሐፉ ጀርባ ደግሞ ያዘጋጀነው መጽሐፍ መልሱን በቂ ማብራሪያ ያለው ማለት ነው። በደንብ አንደርስታንድ ማድረግ የሚቻል በፒዲኤፍ ከፈለጋችሁ ዳውንሎድ አድርጋችሁ ለማንበብ ብትፈልጉም ፕሪንት አድርጋችሁ ለማንበብ እንደሚመቻችሁ ለማድረግ ሁሉም ዩኒቶች እስከ መጨረሻ ያሉ ዩኒቶችን ሰርተን ያዘጋጀንበት መጽሐፍ አለ። ከዚህ በታች በተቀመጠው ሊንክ ማግኘት ትችላላችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁና ይህን ቻናል ሰብስክራይብ ካላረጋችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። ሼርና ላይክ እያረጋችሁ እንላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።